ግንቦት 20 ይከበራል ወይስ አይከበርም? የደርግ መንግስት ወድቆ ኢህአዴግ ስልጣኑን የተቆጣጠረበት ግንቦት 20 በተለይ ከጠቅላይ ሚኒስትር አብይ አህመድ አስተዳደር ወደ ስልጣን ከመምጣቱ በፊት ለ10 ዓመታት በድምቀት ሲከበር ቆይቷል። ቀኑ ሲከበርም ስራና ትምህርት ዝግ ሆኖ ይውሉ ነበር። ባለፉት ጥቂት ዓመታት ውስጥ ግን የበዓሉ አከባበር የቀዘቀዘ ሲሆን በመንግስት ደረጃ በዓሉ በድምቀት መከበር ቢቀርም እንኳ አገልግሎት ሰጪ ተቋማት ግን ግንቦት 20 ላይ ዝግ ሆነው በመዋል ቀጥለዋል። ይሁን እንጂ ከ1984 ዓመተ ምህረት ጀምሮ ሲከበር የቆየው ግንቦት 20 አሁን ላይ በስራ ላይ ባለው የህዝብ በዓላትና የእረፍት ቀናት አዋጅ ላይ በህዝብ በዓልነት አልተደነገገም። የኢህአዴግ መንግስት በዓሉን ማክበር ከጀመረ 4 ዓመታት በኋላ በ1988 ዓመተ ምህረት ይህንን አዋጅ ሲያሻሽልም ግንቦት 20ን በህዝብ በዓላት ዝርዝር ውስጥ አላካተተውም። የህግ ባለሙያው አቶ አንዱዓለም እኔ እስከማውቀው ድረስ ግንቦት 20 ብሔራዊ በዓል የሆነበት ህጋዊ መሰረት አለው ብዬ አላምንም ሲሉ በዓሉ ሲከበር የነበረው ያለ ህጋዊ ዕውቅና መሆኑን ያስረዳሉ። በአዋጅ የተደነገገ ጉዳይ የሚሻሻለውም ሆነ የሚሻረው በአዋጅ መሆኑን የሚገልጹት አቶ አንዱዓለም ግንቦት 20ን ግን የሚደግፍ አዋጅ ሳይኖር በልምድ ሲከበር መቆየቱን ጠቅሰዋል። በተመሳሳይ መልኩ አሁን በስራ ላይ ባለው አዋጅ ውስጥ በየዓመቱ መስከረም 2 ቀን በብሔራዊ በዓልነት እንዲከበር የተደነገገው የአብዮቱ መታሰቢያ በዓልም ኢህአዴግ ወደ ስልጣን ከመጣ በኋላ በልምድ መከበሩ እንዲቀር መደረጉን አንስተዋል። በሚኒስትሮች ምክር ቤት ታህሳስ 10 2016 ዓመተ ምህረት ይህንን ረቂቅ አዋጅ ወደ ፓርላማ በመራበት ወቅት ቢቢሲ ያነጋገራቸው የባህልና ስፖርት ሚኒስቴር የህግ አገልግሎት ስራ አስፈጻሚ አቶ በላቸው ድሪባ ስለ ግንቦት 20 ለቀረበላቸው ጥያቄ በብሔራዊ በዓልነት ያካተትናቸው የኢትዮጵያን ህዝብ ታሪክ ነው የሚል ምላሽ ሰጥተው ነበር። አቶ በላቸው በረቂቅ አዋጁ ላይ ይዘን የወጣ ነው የህዝብ ናቸው፣ ሰው ተቀብሏቸዋል፣ እንደ ብሔረሰብ፣ ህዝብ፣ አገር፣ ዜጋ በጋራ የምንስማማቸውን ነው ብለዋል። የህግ ባለሙያው አቶ አንዱዓለም እንደሚያስረዱት ለፓርላማው በቀረበው ረቂቅ አዋጅ ላይ ግንቦት 20 ሳይጠቀስ መቅረቱ በዓሉ ከዚህ በኋላ እንደማይከበር የሚያመለክት መሆኑን አስረድተዋል። የህግ ባለሙያው በአዲሱ አዋጅ ኢትዮጵያ ውስጥ የሚከተሉት በዓላት ብሔራዊ በዓላት ሆነው ተደንግገዋል ተብሎ ከተዘረዘረና አንድ ቀድሞ የነበረ በዓል እዚህ ውስጥ ከሌለ ከዚህ ቀደም በአዋጅ ውስጥ ቢኖር ራሱ በአመላካችነት ተሽሯል ብለን መውሰድ እንችላለን ሲሉ ሐሳባቸውን አብራርተዋል። አክለውም ረቂቅ አዋጁ ግንቦት 20 መሻሩን በግልጽ ባይጠቅስ እንኳን ዘሎታል። ስለዚህ ከአሁን ወዲህ ግንቦት 20 ብሔራዊ በዓል ነው ብለን መከራከር የምንችልበት አግባብ አለ ብዬ አላምንም ብለዋል። ከዚህም ባሻገር ረቂቁ ከዚህ አዋጅ ጋር የሚቃረን ማንኛውም አዋጅ፣ ደንብ፣ መመሪያ ወይም ልማዳዊ አሰራር በዚሁ አዋጅ በተሸፈኑ ጉዳዮች ላይ ተፈጻሚነት አይኖረውም በሚል ማስቀመጡ በልምድ ሲከበር የነበረው ግንቦት 20 እንደሚቀር አመላካች መሆኑን ገልጸዋል። ግንቦት 20 እንደ ዘንድሮ አከራካሪ የሆነበት ጊዜ ያለ አይመስልም። በዓሉ በአምባገነኑ የደርግ ስርዓት የተወገደበትና ኢትዮጵያ ወደ ዲሞክራሲ ስርዓት የተሸጋገረችበት ዕለት በመሆኑ በድምቀት መከበሩ መቀጠል አለበት የሚሉት እንዳሉ ሁሉ ይህ ቀን ወንድሙን ገድሎ ስልጣን የያዘበት ዕለት ነው። ወደ ስልጣን የመጣውም ሌላ አምባገነን ሆኖ እንዴት ክብረ በዓል ይሆናል የሚሉም አሉ። በሰሜን አሜሪካ የትግራይ ተወላጆች ማህበር ፕሬዝዳንት አቶ አሉላ ሰለሞን በዓሉን ማክበር አለብን ከሚሉት ወገን ናቸው። ምክንያታቸውን ሲጠቅሱም የነበረው እርስ በርስ ጦርነት አብቅቶ የኢትዮጵያ ሕዝብ ወደ ሰላም የተሻገረበት ነው ይላሉ። አክለውም ኢትዮጵያ እንደ ሀገር ወደ አዲስ ፖለቲካ ምዕራፍ የተሸጋገረችበት ነው የሚለውን አብዛኛው ሰው ይስማማበታል። ተከትሎ በመጣው ፖለቲካዊ ስርዓት ስምምነት ባይኖርም መሰረታዊ በሆኑ እውነታዎች መለያየት የሚቻል አይመስለኝም በማለት ያለው የፖለቲካ ልዩነት እንደተጠበቀ ሆኖ ቀኑ መከበር አለበት ይላሉ። አቶ አሉላ በዓሉ መከበር የለበትም የሚሉ ወገኖችንም ሐሳብ አከብራለሁ ያሉ ሲሆን ሁሉም በግንቦት 20 ድል ደስተኛ እንደማይሆን እንደሚረዱም ሳይጠቅሱ አላለፉም። በአገሪቱ የፕሬስ ነጻነት ባልነበረበት ወቅት በግንቦት 20 የተገኘው ድል ለፕሬሱ ነጻነት የሰጠ ዕለት መሆኑንም ይጠቅሳሉ። በሂደት ፕሬሱም ሆነ ዲሞክራሲው ማደግ በነበረበት መጠን አላደገም የሚለው ሌላ መነጋገሪያ ርዕስ ሆኖ የሚቆይ ነው የሚሉት አቶ አሉላ በታሪክ ግን ነጻ ፕሬስ በኢትዮጵያ ውስጥ የመጣበት መሆኑ እንደማይካድ ይጠቅሳሉ። ጋዜጠኛና ፖለቲካዊ ጉዳዮች ላይ የሚጽፉት አቶ ደጀኔ ተሰማ በበኩላቸው ግንቦት 20 አምባገነን መንግስት ተገርሶ ሌላ አምባገነን መንግስት ወደ ስልጣን የመጣበት ቀን ቢሆንም በዚህኛው መንግስት ለውጦች እንደመጡ እረዳለሁ ይላሉ። ደርግም መስከረም 2 ብሎ ሲያከብር የነበረው በዓልና ኢህአዴግ ግንቦት 20 ብሎ የሚያከብረው በዓል መካከል ምንም አይነት ልዩነት አይታየኝም የሚሉት አቶ ደጀኔ ደርግ መሬት ላራሹ የሚለው የህዝብ ጥያቄ መመለስ መቻሉን አስታውሰው የግንቦት 20 ድልን ተከትሎ የመጣ ለውጥ ቢኖርም የለውጡ ተጠቃሚ የሆኑት ድሉ የኛ ነው የሚሉ ወገኖች ናቸው ይላሉ። የቀድሞ ግንቦት 7 አርበኞች ግንባር አመራር የነበሩት አቶ ኤፍሬም ማደቦ ደግሞ በዓል የሚከበረው ለህዝብ ነው፣
ህዝብ ካላከበረው አልተቀበለውም ማለት ነው። ስለዚህ መከበር የለበትም ባይ ናቸው። ትንሽ ልጅ እያለሁ መስከረም 2 ይከበር ነበር የሚሉት አቶ ኤፍሬም ይህ የፊውዳሉ ስርዓት የተገረሰሰበት በዓል በመሆኑ ትልቅ በዓል ነበር ይላሉ። ህወሓት ስልጣን ሲይዝ ይህንን በዓል ማክበር አቁመን እነሱ የገቡበትን ቀን ማክበር ጀመርን በማለት ኢትዮጵያ ባለፉት 20 ዓመት ያለፈችበትን ሁኔታ ማሳያ በመሆኑ የሚፈጥርብኝ ስሜት ጥሩ አይደለም ይላሉ አቶ ኤፍሬም። ኢትዮጵያ አሁን ካለችበት የለውጥ ሂደት ራሳቸውን አግልለው አሁንም የሚያስቡት ኢትዮጵያን ወደ ኋላ መመለስ ነው ይላሉ። አክለውም እነሱ የቆሙላትን ዓላማና አሁን የሚታገሉለትን ዓላማ ስመለከት መከበር የለበትም እላለሁ በማለት ሐሳባቸውን ይቋጫሉ። ፕሮፌሰር ገብሩ ታረቀ በበኩላቸው የ17 ዓመቱ ጦርነት የአንድ እናት ልጆች የተጋደሉበት የተዋደቁበት ጦርነት ነው ይላሉ። በዓሉ መድፍ እየተተኮሰ መከበሩ ከመጀመሪያውም ደስ አላለኝም በማለት ወደፊትም መከበር ካለበት እስከዛሬ ይከበር እንደነበረው መሆን የለበትም ሲሉ ምክራቸውን ይሰጣሉ። ፕሮፌሰር ገብሩ ግንቦት 20 እንደ በዓል ባይቆጠርም ታሪካዊነቱ አጠያያቂ አይደለም ይላሉ። አቶ ደጀኔ በበኩላቸው ግንቦት 20 ልንጠየፈውም ሆነ ልናወድሰው የሚገባ ቀን አይደለም የሚል ሐሳብ ይሰነዝራሉ። የዛሬውን ዝግጅት በዚህ አጠናቀቅን። ቀጣይ በሌሎች ዝግጅቶች እስክንገናኝ ቻናላችን ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በአክብሮት እንጋብዛለን። ኢትዮጵያ በክብር ለዘላለም ትኖር።